ማነሽ? ወይኔ አንተ ጀማሃል እንዴ? ሌላ ተደብቄ እኮ ነው የገባሁት። የቤት ኪራይ አልከፈልኩም። ልታባረኝ እንደ ቤት አከራይ ከመጣ ያባረኛል። ማነሽ? የት ነው ያለሁት? እሰይ አንተ ራስህ ማነህ? እዚህ ምን ታደርጋለህ? ጭራሽ እኔን ጠይቀኛል እንዴ? ቆይ አንቺ ማለቴ እኔ እንዴት እዚህ መጣሁ? አንተ ላይ ነው ወይስ ለሰፈር ሰው ነው የምታወራው እንዴ? ምን ያስጮሃል? ድምፅን ቀንስ አቦ። ማን ነው? የቤት አከራይ ናቸው። በዛ ላይ የአንድ ወር ቤት ኪራይ አልከፈልኩም ለራሴ። በዛ ላይ ደግሞ ያንተ ድምፅ ተጨምሮበት በቃ ተባረርኩኝ። አባረሩኝ። የኔ ልጅ ምንድነው ጩኸቱ? ማዘርዬ ጮኩኝ አይደል? አይጧ እኮ ናት። በጣም ይቅርታ። ሆ ላይጥ ነው እንዴ የጎረምሳ ድምፅ ያወጣሽው? ያው ማዘርዬ አይጥ እንደምፈራ ያውቁ የለ። እንደሱ ከሆነ ጥሩ መልካም። ተመስገን አምላኬ፣ ቢያንስ ለቤት ኪራይ እንኳን አልጠየቁኝም። ምን ተፈጣው? ያማል እንዴ ደም ያፈጣል እንዴ? በልበናትና ጃኬት ለሰውጣ ወደዛ ደምትሄድበት ሄድ እንዴ ቆይ እኔ እንዴት እዚህ መጣሁ? ጓደኛዬስ? አንተ የምርን ነው እንዴ? ምንም ነገር አታስታውስም እንዴ? ባስታውስ አንቺን ጠይቅሻለሁ እንዴ? ጓደኛዬስ? እኔ ምን አቅልሃለሁ እንዴ? እንደዛ ሆነ ብቻህን ትችላለህ መሄድ ነው። በሄድ ድረስ ይዤ የመጣሁት። እባክሽ ንገሪኝ፣ ምን ተፈጥሮ ነው እንዴ? አንተ ግን ያማል እንዴ? ከሰፈር ሰው ጋር አለ ከተባለ ዱርዬ ጋር ካልተደባደብኩ ብለህ እንደዛ ስትቀላቀል የነበርከው? እባክሽ እኔ ምንም አላስታውስም። From
እኔ ነኝ እንደዚህ ያደረኩት? አረ አንተማ ምን ቦጣ? እኔ ነኝ እንደዚህ ያደረኩት። እሺ ቆይ አሁን ምን አባቴ ነው የማደርገው? አሁን የምታረከው ሹልክ ብለው ወጣ። ማዘሬ እንዴት ዋሉ? እግዚአብሔር ይመስገን። እንዴት ዋላችሁ ልጆቼ? እግዚአብሔር ይመስገን። እንዴት ነው ትምህርት? የኔ ልጅ ጥሩ ነው? እግዚአብሔር ይመስገን ጥሩ ነው። እሱ እኮ እኛ ኮሌጅ ነው የሚማረው እና መጽሐፍ ሊዋስ መጥቶ ነው። ጥሩ። እንዴት ነው ትምህርቱስ? እየሄደላችሁ ነው ልጄ? አዎ ምንም አይልም ማዘር፣ ቆንጆ ነው። ወደ ትምህርት ቤት እየሄዳችሁ ነው መሰል። አላስቁማችሁ ሂዱ። እሺ ቴቴ እነግሮታለሁ ያልኩኝ እኮ ረሳሁት። ምንድን ነው የኔ ልጅ? ብዙ ሰዓት ማነብበት ነው መሰለኝ አይኔን ትንሽ ያመመኛው። እስቲ ላይን የሚሆን መድኃኒት ኖሮት ይሆን? እስቲ ነው እውነትም ቀርቷል። በኋላ ስትመለሽ በዳማ ከሰያዝሽልሻለሁ። እሺ ማዘር በጣም አመሰግናለሁ። በቃ አሁን ስለረፈደበት ትምህርት ቤት በኋላ ስመለስ በደንብ አድርገሽ። እሺ ሰላም ዋይሽ። ሰላም ዋይሽ። አንቺ ገና ከመውጣት ይሻሽ ነው ወለቅሽው አይደል? ልብስሽንስ እንዴት ነው? ደሞ ክላስ ምናምን ቆንጆ ነው ተመቸሽ? ሳይከብድሽ አይቀርም? አልገባኝም። በኔ ሙድ ለመያዝ እየሞከርክ ነው? አረ በጭራሽ እንዴት እንደዛ ይሆናል? ግን ያንቺ ነገር በጣም አስገርሞኝ ነው። ምኑ ነው የገረመ? ሁሉም ነገር ነው። ለምሳሌ ለምንድን ነው ለቤት አከራይሽ ተማሪ እንደሆንሽ ነገርሻት? ምን አገባ? ሲጀመር አንተ ማን ስለሆንክ ነው ምክንያቱን የምትጠይቀኝ? ይቅርታ፣ አንቺን ለማናደድ አይደለም እንደዚህ አይነት ጥያቄ የጠየቅኩሽ። ካስከፋሽ ግን ይቅርታ። ችግር የለውም። በላ ነው ወደምትሄድበት ሂድ። እሺ ግን ከመሄዴ በፊት ምን ቤቲ ስላሳደርሽኛው ለምስጋና የሚሆን ቁርስ ብጋብዝሽ። ቆይ አንተ ተማሪ አይደለህ እንዴ? ከየት አምጥተህ ነው የምትጋብዘኝ? ቆይ ተማሪ ቢሆንም አንቺን ለመጋበዝ የሚሆን ገንዘብ አላጣም። ይቅርታ፣ ፉልና ፓስቲ እንኳን ብዙም አይመቸኝም፣ ይቅርብኝ። ኧረ እኔ እንደዚህ አይነት ምግብ አይደለም ልጋብዝሽ ያልኩት። ቆይ አንቺ ለብረም አትረጋጊው። እኔ ለምስጋና ያክል ነው፣ ወደ ሌላ ነገር አትሰጂ። ይቅርብኝ። ፓስታና ፍርፍርም ቢሆን ጨጓራዬን ያመኛል። ወንድሜ በቃ መሰገንከኝ አይደል እንዴ? እሱ ብቻውን በቂ ነው። ማን ነው ተማሪ ሁሉ ዳና ያልሽ? እሺ እና ላሰንበር ትጋብዘኛለህ? ጥብስና ዱለት ከፈለግሽ ማዘዝ ትችያለሽ። ጃቦም እንደዛ። አንተ ምር ነው እንዴ? እሱን ሄደን ማረጋገጥ እንችላለን። እሺ እንሂድ። በጣም አመሰግናለሁ። ሁለታ መላሽ አድርገኝ። ኧረ ምንም አይደለም። አንቺ ካደረግሽልኝ በላይ ምንም አላደረኩም። ቆይ ግን የምልህ አንተ ቤተሰቦች ቅባት ነገር ናቸው እንዴ? ያው ያን ያህል ባይሆንም ለራሳችን የሚሆን ነገር ግን አለን። ማለት የናጣጡ ሀብታሞች ባይሆንም ለራሳችን የሚሆን ነገር አናጣም። አሪፍ ነው። ይቅርታ። ሄሎ ፍቄ። ተመስገን አምላኬ። አንተ ቆይ ምን ሆነ ነው? የት ነው ያለው? ስልኬ ባትሪ ዘግቶብኝ ነበር። አንተ የት ነህ? ኧረ በስመ አብ! ምን እየሆንክ ነው? ቆይ በጣም አስጨነቀኝ እኮ። እሺ አሁን የት ነህ? አሁን ከሰው ጋር ነኝ። ቁርስ በልቼ ጨረስኩ። ቆይ የት ነው ያደርከው? እሱን ስመጣ በሰፊው አወራዋለሁ። አሁን የት ነህ? ግቢ ውስጥ ነህ እንዴ? ግቢ ነው ብሎ ይጠይቀኛል። አይዲ እኮ አንተ ጋር ነው። በምን ነው የምገባው? ረሳሁት። አይገርምም? በቃ አሁን ይዤ ልመጣለሁ። እኔ አንተ ያለበት ልምጣ እንጂ አንተማ በምን ትመጣለህ? ማለት አልገባኝም። አንተ በምን ትመጣለህ ማለት? አታስታውስም እንዴ? ማታ እኮ ያለህ እንዳለ ለእኔ ነው የሰጠኸኝ። ምን? አዎ አንተ ምንም የለኝም። ማታ እኮ ቺኮቹን ለመጋበዝ ስንል ያለህና እንደ ወጣ ነው። ሰላም ነህ? አይ ሰላም ነኝ። ምንም አታስቢ። አተ የሽክ ድምጽ እንደምሰማው። በቃ ስመጣ አወራሃለሁ። ቻው። ሄሎ ይዝጋህ።
እና ደህና ነህ? ተፈጠረ ነገር አለ እንዴ? አይ ሰላም፣ ምንም የተፈጠረ ነገር እርግጠኛ ነህ? አዎ። አንቺ ምን ሆነሽ ነው? ቃም አታረጊም እንዴ? ስታስጣላ በእናታችሁ እንዴ! ምንድነው ጓደኛዬ? እንደዚህ ጫት የመቀንጠስ ጉጉት ካለሽማ አያቴ ትልቅ የጫት እርሻ አላት። እዛ ወስድሽና ይወጣልሻል። እኔ ግን አንድ ሀሳብ አለኝ። ቆይ አያትሽ የጫት እርሻ ካላቸው ለምን እንደ ቅቤና እንደ ማር አይልኩልንም? ዛሬ የሆነ ሰው በደንብ ነው የመቃም ሀሳብ ያለው። በደንብ ነው መሰለኝ ቁርሱን የጎዘጎዘው። ሴትዮ ምንድን ነው የቋጠርሽው? ፈታ የምትይ ከሆነ ፈታ በይ፣ አለዛ ወጥተሽ ቁዘማሽን ጨርሰሽ ተመለሽ። ቀልድ ከሆነ ደስ አይልም። እሺ አቀለች። ኧረ ምንድን ነው ታውቁሻል? እየተቆጣሽኝ እኮ ነው። ተይኝ እስኪ። በህይወቴ ማንም ሰው እንደዚህ ተጫውቶብኝ አያውቅም። እንዴት? ወይኔ ትዕግስት፣ ላግኘው ብቻ ምን እንደማደርገው እኔ ነኝ የማውቀው። እሰራለታለሁ። ቆይ ቲጂ፣ ምንድን ነው ከመሀል መጀመር? ባይሆን አብረን እንድናደድ ከመጀመሪያው ጀመሪልን እንጂ። ትናንትና ማታ ከፍቄ ጋር አብሬ የመጣው ልጅ አወቃችሁት? ያ ጅል ነገሩ ትናንትና ማታ እንዴት እንደሆነ ብቻ አላውቅም። እየተዝናናን ባለንበት ሰዓት ከሰው ጋር ሊደባደብ አልነበረ? አትይኝም? የምርሽ ነው? አንቺ ልጅ እኮ ሲታይ ግን አይደለም ከሰው ጋር የሚደባደብ ቀና ብሎ የሚያይ አይመስልም። ቆይ አንቺ አብረሽ አልነበርሽ እንዴ? ምንድን ነው እንደዚህ ለወሬ አዲስ መሆን? ግን አስታውሳለሁ እኮ ከዛ በኋላ አልወጣም እንዴ? ከኔ ጋር እኮ ነው የወጣ ነው። ሳያሳዘነኝና ወደ ቤት ይዤ ሄድኩኝ። እሺ ቆይ ከዛስ ምን ተፈጠረ? አንቺ ደግሞ ምን ይፈጠራል? አንቺ ደግሞ መልሰሽ እኛኑ እየጠየቅሽን ነው እንዴ? ወንድና ሴት አንድ ላይ ካደሩ ምን ይፈጠራል? መፈጠሩ እንኳን ምንም አልተፈጠረም። ግን ምን ማታ በሰላም አድሮ ተኝቶ ልክ ጠዋት ሲነሳ ቤቱን በጩኸት ድብልቅልቁን አላወጣውም መሰለሽ? እንዴ! ኧረ ይደፈር። መቼም ደፈረችኝ አላለም አይደለ? እሱማ በስንት ጣሙ። ቆይ ግን ያቺ ቆሽቋሻ ቤት አካራይ ምን አለችሽ? እሷማ ምን ትለኛለች? ያው አይጣ አስደነገጠኝ ብዬ ቀበጣጥሬ ከጉድ ወጣው። እንደማይ ከሆነ ጓደኛዬ የምትናደጅበት ምክንያት አጣሽ ነው መስዩ። መሽ መናደድን ዋናውን ነገር ነገርኳችሁ። ምንድነው? ስልኩን ካወራህ በኋላ ደህና አትመስልም። የተፈጠረ ነገር አለ እንዴ? አይ ምንም የተፈጠረ ነገር የለም። እንደዚህ ነው። እርግጠኛ ነህ? አዎ። ግን ምንድነው? ደህና ነገር? አንድ ነገር ልነግርሽ ፈልጌ ነው። እሺ ምንድነው? አሁን እኮ ነው ጓደኛዬ ደውሎ ያወኩት። በእናትሽ ማታ እዛ መጠጥ ቤት ሆነን እንዳለ ያዝኩትን ሙሉ ብር ለሱ ነበር የሰጠሁት። እና ነገ ወይ ከነገ ወዲያ አመጣልሻለሁ። ክፈል ልትለኝ ባልሆነ ምን ችግር አለው? ገንዘብ ስላልያዝኩኝ እኮ። በልበል ወደዛ ቀልዱን ተወና ክፈልና እንድ በእናትህ። የለኝማ። አንተ የምርህ ነው እንዴ? እማማ ትሙት እየቀለድኩ አይደለም፣ በእውነት የምሬን ነው። ወይኔ ቲጂ ጣባራስ ነገር ነህ እንዴ? አይደብርም እንዴ ትንሽ? እናት ነኝ በእናትሽ አንዴ አካውንት ስጪ። አንተን ግን እሰራልሃለሁ። እሺ ጠብቀኝ። ቆይ ጓደኛዬ ቤት አሳድሬው ቁርስ ጋብዤ መጣሁ እንዳትዪ። እስኪ ተይኝ። አንቺ ደግሞ የረሳሁትን አታስታውሽኝ። ጓደኛዬ ሙች ይሄንማ መበቀል አለብሽ። ቆይ እንዴት አባቱ ቢዳፈር ነው? የት አባቱ ሳገኘው ነው? የበላው ብሬ ችጋር ይልቀቅበት ብቻ። እንዴ የዛ ጀዝባ ጓደኛ እኮ ነው። መምጣታቸውማ አይቀርም። ማለት አልገባኝም። የማን ፍቄ? አዎ አንድ ዶርም ነው የሚማሩት። የሆነ ቀለሜ ነገር ነው ልጁ። እና ደግሞ ይመጣሉ? ባይመጡ እንኳን እንዴት አድርጌ እንደማስመጣቸው ነው ያውቃለሁ። ያንን ጨምላቃ ማየት አልፈልግም። ታያቸው ባክሽ፣ የሆኑ አመዳም ነገሮች። ይሄንንማ መልስ ምቱ መመለስ አለብሽ። እንደዚህ እንደ ጅል አታሎሽ አይቀርም። ልክ ነሽ። ቆይ እንደውም አስታውሳችሁ ይልደውለት። ፍቄ አራዳ ልጅ ይላል። ወይዬ ማርትዬ፣ አንተ በቃ ሰው አይናፍቅህም አይደለ? ማታ አብረን አይደል እንዲያመሸን? በዚህ ፍጥነት ናፈኩሽ? ቀላል ናፈከኝ ወይ? ባትመጣ እኮ ይሻለኝ ነበረ። እኔንም ጄሪንም እንዴት እንደናፈከን ብታይ። ታዲያ ምን ችግር አለው? ማታ ከችላለሁ። የምርህን ነው? ዋ እናንተ ለምናችሁኝ ታዲያ እንዴት እቀራለሁ? የኔ አባት በቃ ማታ እዛው የተለመደ ቦታ እንገናኝ። ግን ምን? ትናንት አብሮ የነበረው ልጅ ደስ ይላል። ይዘው አመጣ። እሺ ካለኛ አመጣዋለሁ። እንዴት ነው እናንተስ ጋር ንግስታችሁ ትመጣለች? ማንሽ ደግሞ ንግስታችን ፍቄ?
ያቺ የምታውቂያት ናት የዳቦ ነጋዴዋ ንግስት። እሺ በቃ ማታ እዛው እንገናኛለን። ቻው ቻው። ይሄ የማይረባ እንዴ አባቱ ቢንቀኘው እንደዚህ የሚዳፈረኝ ፋራ መሆኑን እኮ የምታውቂው አራዳ እስቲው እንዴት እንደሚደሳሰት እያየሽው ነው። በጣም እሱን እኮ ነው የምልሽ። ይሄ እንደዚህ እንደተሳፈጠኝ ማሳራልታለሁ። ኧረ አረጋጊ ጓደኛዬ፣ ምንም እኮ ልጁ ውሸት አላወራም። ሁላችንም ተፈጥሮ ያደለችንን ጸጋ ቸርችረን የምንኖረው አይደለም። እሱ የጠፋው የለም እባክሽ። ያልተጠየቅሽን ዝም ብለሽ አቀላብጭ ወደዛ። ሰዎች በቃ ተረጋጉ እንጂ። አንቺ ደግሞ ማታ ይመጣልሽ የለ እንዴ? በደንብ አድርገሽ የመልስ የምታዘጋጅ ትጠብቂው። ቀላል አዘጋጅለታለሁ። ካሌቦ ብራዘር እንዴት ነሽ? አባት አማን ነው? እንዴት ነው? አሰበኩን? አይ ብዙ አልቆየሁም። አጅሬ ጭራሽ ደግሞ በቃ ጎረመሽልኝና ውጭ ምናምን እያደርሽ መምጣት ጀመርሽ። ይሄ ደግሞ ምን ማለት ነው? ተው እንጂ ካሌቦ፣ እንኳን እቺን የኔ ንግግር ቀርቶ የዝንብ ጠንጋራ እንኳን እኮ ለይተህ ታውቃለህ። ቆይ አንተ ራሱ የት ነው ያደርከው እንዴ? አንተን ተማምኜ ወጥቼ የትም ዝም ብዬ ሳድር ዝም ትለኛለህ እንዴ? እባክህ እኔ ማቅሌን እስክስት ድረስ ጠጥቼ የት እንዳደርኩ አላወቅኩም ነበር። ማለትማ በጣም ጠጥቼ ስለነበረ ጠዋት ስነሳ ነው የት እንዳደርኩ ራሱ ያወቅኩት። ስላንተ ደግሞ ስጠይቃቸው ከቲጂ ጋር ተያይዘ እንዲወጣ ነገሩ። ቆይ እሷ ልጅ ምን አይነት ልጅ ነች? ቲጂ አባስሬ ስሟን አትጥራብኝ። እንደውም ዛሬ እሷ የምትሰራበት ክለብ መሄድ እፈልጋለሁ። አረ ፍሬ እንዳረጋጊው በ30 አርጊው እንጂ ምን ተፈጥሮ ነው ይሄን? ስለ ሰው ማንነት ሳታውቅ ዝም ብላ ነው እንዲያፋን የምትከፍተው? ቆይ ለምን ምን እንደተፈጠረ አልነግረኝም? ምንድን ነው የሆንከው? ዛሬ እሷ ጋር ነው ያደርኩት። ምን? ቲጂ ጋር እዛ ነው ያደርከው? እና ምን ተፈጠረ? ልጅቷ እኮ ገላዋን ሸጣ የምታደር ተራ ሴት ነች። አይ ካሌው፣ ቲጂን ስለማታውቃት ነው እንጂ እንደዚህ አትልም ነበር። ለማንኛውም አሁን ክላስ እየረፈደ ስለሆነ እንሂድ። ክላስ? የምርህን ነው? አዎ የምሬን ነው። ምን ነው አባቴ አንተ ጉልበቱን ሰጥቷል። ግባና ተማር። እኔ ቤት ሂጅ እተኛለሁ። እኔ የለሁበትም። አንተ ግን እንደፈለክ። ለማንኛውም በኋላ እንገናኛለን። ቻው። ቲጂ የዛሬው አዘናነጥሽ ደግሞ በጣም ለየት ያለ ነው። አንቺ ደግሞ ቲጂ ከመቼ ጀምሮ ነው ተዝረክካ ስትወጣ ይሻት? እሱ እንኳን ልክ ነው። ሁሌ እንደ አበባ ፍክት ብላ እንደወጣች ነው። የኔ አበባ አሁን በጣም ትልቅ ስላለብኝ ሰው ነኝ። ከእናንተ ጋር ማውጣፈው ጊዜ የለኝም። ይልቅ ሰሞኑን ቲጂዬ ከማንም ጋር እየወጣሽ አይደለም። የተፈጠረ ነገር አለ እንዴ? አዎ እባክሽ፣ አንድ የተፈጠረ አዲስ ነገር አለ። ለዛ ነው የማልገባው። እንዴ ምን ተፈጠረ? ይነገረና። ባለፈው ይዞኝ የወጣውን ሰው ያስታወሳችሁት እንዴ? ምን ሆነሻል እንጂ? አይደለም ባለፈው ትላንትና ይዞሽ የወጣው እንዴት እናስታውሳለን እኛ? ጤፍ አይቆጠር። ዝም አትያትም? ባለቀይ ኮፍያ፣ ሰፊ ሱሪ፣ ትልቅ ጫማ ያደረገው ዲያስፖራ ወይ እሱን ነው እንዴ? እሱንማ በደንብ አስታውሳለሁ። ገና ቤታችን ሲገባ እኮ ድንጋይ የጫነ ሲኖትራክ መስሎኝ ልቤን በድንጋጤ ልተፋት ነበር። እንዴ ሁላችሁም እኮ አይናችሁን ጥላችሁበት አልነበር እንዴ? እሺ እሱ ምን? ከዛን ቀን በኋላ መደዋወል ምናምን ጀምረናልና ብቻ ሰው ሳይፈቅረኝ አይቀርም መሰለኝ። የምርሽን ነው ጓደኛዬ? እስኪ ሙች በይኝ። ማርቲኖች የሆነ ነገር እስከሚያደርግልኝ ነው የጠበቅኩት ያሉት። ገንዘብ ምናምን እኮ እየላከልኝ ነው። ጓደኛዬ እና አግብቶ ሊወስደኝ ነው የምትይ? አዎ እንደዛ ነው ያለኝ። እንግዲህ ፈጣሪ የሚያደርገውን ነገር አይታወቅም። እውነት ለአንቺ በጣም ደስ ብሎኛል የኔ ወርቅ። አመሰግናለሁ በጣም። በሉ መጨቃቀፋችን ይብቃና ቶሎ ወደ ስራ እንግባ። ግን እኮ ምን እንደምታደርጊ ያልነገርሽ ነው። እሱ ሚስጥር ነው፣ አሁን አልነግራችሁ። አንቺ ጋር ከመጣላት ፈጣሪ ጠብቀን እንጂ አንቺን ተንኮል አንችልም። እሺ አሁን ቶሎ ተነሱና እንሂድ በቃ። እሺ ቆይ ግን አንተ ምንድን ነው ችግር?
እኔ ምንም አይነት ችግር የለብኝም። ነገር ግን የግድ እሷን ማግኘት ሳይኖርብኝ አይቀርም። ከዛስ ምን ልትላት? ምንም እንዲሁ እኔ ማደርገውን ነገር አውቃለሁ። እንደፈለክ ግን ይውል እዛ ክለብ ውስጥ አንድ ነገር አደርጋለሁ ብትል አንገተን አንቆ አንጠልጥሎ ነው የሚያስወጡ። አንተ ምንም አትጨነቅ ስለሱ። እንደፈለክ። እኔ ግን ምንም ብር የለኝም። ችግር የለም ምን ይዤ እንደሱ ከሆነ ይችላል። ጨርግላት ምን አልሽኝ? ዛሬ አየር ቀዝቅዟል በጣም። ምንም አየር የለም። አይመጡም እንደ እነዛ። ዛሬማ ዝም ብላለሽ። መስሚያው ልጥጦ ሆኗል። ይኸውልሽ ቅድም የከፈልሽውን ገንዘብ ከጓደኞችሽ አካውንትሽን ወስጄ አስገብቼልሻለሁ። ቼክ አድርጊው። ኧረ ከየት አመጣው? ከየትም ላምጣው ከየትም አንቺን የሚመለከት ጉዳይ አይደለም። ምንድነው እሱ? ተበድረ ነው እንዴ? ቆይ አንቺ ለሰው ክብር የሚባል ነገር የለሽም እንዴ? እና ስነ ስርዓት ማለት መደባደብ ነው? ቆይ አንቺ ምን አይነት ስነ ስርዓት ነው ያለሽ? አንተ ነህ እኔን ስነ ስርዓት የምታስተምረኝ? በል አሁን ከፊት ለፊት ጥፋልኝ፣ ሌላ ነገር ሳይከተል። ድሮም እኔ ነኝ ጥፋተኛው እንዳንቺ አይነት ሴት በክብር ማውራቴ። We'll be rebels, you
ምንድነው መሸሽው? ይልቅ ዋጋሽን ተናገሪ። ሰውዬ ሰክራል መሰለኝ። አሁን ከአጠገቤ ዞር በል። ስሚ ማንነትሽን ረሳሽው መሰለኝ። ላስታውስሽ፣ ገንዘብ ካለኝ እኮ የፈለኩትን ላረግሽ ይችላል። የለቃውን ጉራውን ተይውን፣ ዋጋሽን ንገሪ። ሚሊዮን ብከፍለኝ እንኳን ካንተ ጋር በጭራሽ አልተኛም። አንቺ ወይኔ እቺ ማትራው እንደዚህ ታደርገኛለች። ትጠብቀኝ እኔ ባልሰራላት። አንተ በቃ ተዋት። ምንድነው ሳስበው ልጅቷ ቶሎ ግንፍል የምትል ነገር ናት። ለምን ስገነፍላት አይደል? እኔ ፍቃዱን አገባኝ። ኧረ ቀለል አድርገው። ምንድነው እንደዚህ ማካበት እንዴ? ቋንቴን የመፈንከት ምንም አልመሰለህም ማለት ነው? ምንድነው ለሷ የምትደረጉ? አረ እንደዛ አይደለም። ቆይ እንዴት አስበው ነው? አንተ እኮ ነው ጓደኛዬ። እንዴት ነው ለሷ ማስበው? እና ታዲያ ምንድነው ዝም ብለህ ለሷ የምታግዘው? ለማንኛውም ተረጋጋ። አልረጋጋ፣ በጭራሽ አልረጋጋ። ዋጓን ሳልሰጣት እኔ ፍቃዱ አይደለም መቼም አልረጋጋ። ጓደኛዬ ግን ትናንት ምንም ልክ አልሰራሽም። አንቺ እንደ ጎረምሳ አናቱን በቢራ ጠርሙስ ትላለሽ እንዴ? ሰሚኛለሽ? አንቺም ሞንስ ጄሪ ምንም አይነት ነገር እንዳትናገሪ። በተለይ ለዛት ለጄሪ ንገሪያት እሺ? ሲጀመር ትናንትና ማታ ልክ በዛ በጠርሙስ ፈነክተው አልገባችሁም። በቃ አንተ ላይ ቅቤ ነው ጥጥት ያደረገው። ቆይ ልጁ ምን አደረገኝ ብለሽ ነው? የሆነ ሳየው ምንም ደስ አይለኝም። ያለ አቅሙ ነው የሚጠራራው። በዛ ላይ ለሰው ያለው ንቀት ስልት ውይ ግን እውነት እንደዛ ማድረግ አልነበረብሽም። የምር ተው እባክሽ። ዋጋውን የሰጠሁት የማይረባ ስለሱ እያወራኝ የሚያን ጊዜ አላጠፋንሽ። ለማንኛውም ግን ልጁ እንደዛ ተደርጎ አርፎ የሚቀመጥ ልጅ አይደለም። ጠንቀቅ ብትይ የተሻለ ይመስለኛል። ይልቅ በጣም ደስ የሚል ዜና አለኝ። ምንድነው እሱ? ዲያስፖራውን አግብቶ መውሰድ ይፈልጋል። ምን? በቃ ሁሉም ነገር ተሳክቷል። ለአንዴና ለመጨረሻ እችን ሀገር ጥዬ ውልቅ ልል ነው። ፈጣሪ ተመሰገነ ይሁን። ወይ በጣም ደስ ይላል። ለአንቺ ሳይሆን ለዛች ለምስኪን ናት ሲል እንኳን አደረገው። እናትሽ አመሰግናለሁ እኔ ቆንጆ። እንደው ደግሞ ለአንቺ የዘነበው ለኛም ያከፋልን አይደል እንዴ? እኔ ቆንጆ ትሽንቃንሽ ደወለሽ? ማ ዲያስፖራ? ሃሎ እዚህ ምን ታደርጋለህ? አንቺ ራሱ እዚህ ምን ታደርጋለሽ? አንተ የሚመለከት ጉዳይ አይደለም። አሁን ዞር በልልኝ። እሺ ምንድነው ያናደደሽ ነገር አለ? ምንስ ቢያናደደኝ አንተ ምን አገባ? እሺ ሰሞኑን ናይት ክለብ እያየሁሽ አይደለም? ምን ነው የተፈጠረ ነገር አለ እንዴ? እኔ እንዳልመጣ አንተ በምን አወቅ? አይ ሰሞኑን እየተመላለስኩኝ ነበርና እያየሁሽ አይደለም። ቼክ ላደርግሽ ወደ ቤትሽ እየመጣሁ ነበር። መንገድ ላይ ያገኘሁሽ። አልገባኝም። ልጠፋ ባልጠፋ አንተ ምን አስጨነቀ? አይ እኔ እንደዚሁ ደህንነትሽ ለማወቅ ብዬ ነው። አይ ችግር የለውም በቃ ደህና ዋይ። ሄሎ ወይ አይሰማም? አይ ትንሽ ስራ አለብኝ ይቅርብኝ። እሺ እናንተ ፈታ በሉልኝ። እሺ ቻው። አይ ምን ታደርጊያለሽ እዚህ? እዚህ ምን ትሰሪያለሽ እያልኩሽ እኮ። ምን አገባ? ለአንተ ማስረዳት እኮ ግዴታ የለብኝም። እሺ ግን ያው እኔ የጠየኩሽ ስለ ቦታው የምታውቂ ስላልመሰለኝ። ማለት
ከዚህ በፊት እዚህ ቦታ መጥተሽ ታውቂያለሽ? አዎ ብቻዬን ሆኜ ማሰብ ስፈልግ እዚህ ነው የምመጣው። ለምን ጠየከኝ? ብቻሽን ለመሆን ነው የምመጪው? ይገርማል። እኔም አልፎ አልፎ ለማንበብ እዚህ ቦታ እመጣለሁ። ምን? አየሽ፣ በብላት ለምን እዚህ እንደተገኘሽ አወቅኩ ማለት ነው። አንተ እብድ ነህ እንዴ? ምንድነው የምትለው? አየሽ፣ አንቺ እኮ ነሽ ስትጠየቂ በስነ ስርዓት ማትመልሺው። ግቢ ስማር ጸጥ ያለ ቦታ ስፈልግ እዚህ ነበር የምመጣው። እንዴ አልገባኝም። ግቢ ማለት ዩኒቨርሲቲ ገብተሽ ተመርቀሻል እንዴ? አዎ። ምን ነው ተገረምክ? ይገርማል። ቆይ ተመርቀሽ ነው እንደዚህ አይነት ስራ ውስጥ የገባሽው? ትምህርት መማሪ ዳቦ ይሆነኛል፣ የቤት ኪራይ ይከፍልልኛል። ማለቴ ለምን በተማርሽበት ለመስራት አልሞከርሽም ብዬ ነው። የድሃ ልጅ ነኝ። ብቻ በብዙ መከራና ስቃይ ውስጥ አልፌ ትምህርቴ እንደምንም ተመረኩኝ። 1 ወር 2 ወር ከዛም በላይ ጠበቅኩኝ፣ ግን ስራ የለም። እና ስራ ስላጣሽ ብቻ ነው ወደዚህ ስራ ውስጥ የገባሽው? መቼም ፈልጌ እንደዚህ አይነት ስራ ውስጥ አልገባ። ብዙ ስቃይና ብዙ መከራ ለፍታ ያሳደገችኝ እናቴንና እኔም ደግሞ ያልሆነ ስቃይ ውስጥ ስንገባ በቃ ምንም አማራጭ የለኝም። ስለዛ ሳልፈልግ እዚህ ስራ ውስጥ ገባሁ። በጣም አዝናለሁ። የእውነት እንደዚህ አልመሰለኝም ነበር። ታዲያ እናትሽን እየረዳሻት ነው? ለማን ሆነና? ሳልፈልግ እንደዚህ አይነት ህይወት ውስጥ የገባሁትኝ እኮ ለእናቴ ስል ነው። ቆይ ግን እናትሽ ይህን ስራ እንደምትሰሪ ብታውቅ ምን የሚፈጠር ይመስልሽ? ትሞትብኛለች። እናቴ በክብሯ ድርድር አታውቅም። እናቴ የራሷን ክብር አስጠብቃ የኔ ልጇን እንኳን ክብር የምታስጠብቅ ጀግና እናት ነው ያለች። በእውነቱ የሁላችንም እናቶች እንደዛ ናቸው። የኔ እናት ግን ትለያለች። ክብሯን ለማስጠበቅ ብዙ ነገር አድርጋለች። እኔ ግን የሷን ክብር ለማስጠበቅ አልቻልኩም። አይዞሽ፣ ሁሉም ነገር አልፎ አንድ ቀን ከዚህ ስራ ወጥተሽ እናትሽን ትደግፊያታለሽ። አይመስለኝም። አይዞሽ። ሄሎ ካሌብ። ምንድን ነው? ለምሮ በዚህ ሰዓት የደወልሽው? እንዴት እንደዚህ ታደርጊያለሽ? ወይ ይቅርታ፣ መደወል አልነበረብኝም እንዴ? እንዴ ብትደፍሪ ነው በዚህ ሰዓት የባለ ትዳር ስልክ ላይ ደወልሽው? ባለ ትዳር? አረ እየቀለድኩኝ ነው፣ ተረጋጊ። እየቀለድኩ ነው? አንተ ያማሃል እንዴ? እኔ ራሱ እነማች ጋር ያለሁት ጭራሽ ደብሮኝ ቀጢራ እየቃምኩ ነው። በዛ ላይ መርቀኛል። ታስደነግጠኛለህ እንዴ? ዋናው ሀሳቤ እሱ አይደል እንዴ? አንቺን ማስደንገጥ። የምርህን ነው? ዋና ሀሳብን ማስደንገጥ ነው? እንደዛ ነው? አዎ። አሃ እሺ፣ ከነገ ጀምሮ ሰው ማስደንገጥ ደግሞ እንዴት እንደሆነ አሳይሃለሁ። እሺ እናያለን። ቆይ በሰዓት ነው የሆነ ነው? አዎ፣ አሁን ትንሽ ቆይቼ ወደ ላይብራሪ እመለሳለሁ። አይ እንደሱ ከሆነ እንኳን ጥሩ ነው። እና ማርቲን ለስራ ወጥተዋል። እኔም ደግሞ ብቻዬን ቁጭ ብያለሁ። እና ጥናት እንዴት ነበረ? አሪፍ ነበር? አዎ ጥሩ ነበር። በዚህ ሰዓት በመደወልሽ ተገረምኩኝ እንጂ። ምን አስገረመህ?
ቆይ ግን አንተ ምን ሆነህ? ምንም እኮ እየተገናኘን አይደል? አለው እባክህ የት እሄዳለሁ ብለህ ነው? ደህና ነው። እና ታዲያ ምንድን ነው ራቅ አብዝተሃል እኮ። ሰሞኑን አንድ ነገር ተፈጥሯል። ምን ይፈጠር እንኳን ማወቅ አልቻልኩም። ለነገሩ የት ተገናኝተን የምናውቀው ነው ሲጀምር ማውቀው። ግን ለምን እስካሁን ሳትነግረኝ እንዳትለኝ። ምንድን ነው አንተ ይሄን ያህል መደባበቅ ተጀማመረ ማለት ነው? እኔና ቲጂ ፍቅር ጀምረናል። ቲጂ ቡና ቤቷ ልጅ እንዳትሆን። አዎ ከእሷ ጋር ፍቅር ጀምረናል። ግን እባክህ ምንም ነገር እንዳትል። አንተ ያመሃል እንዴ? እንዴት ነው ከቡና ቤት ሴር ጋር አብረህ የምትሆነው? ፍቄ ከዚህ በኋላ እንደዚህ አይነት ንግግር ከአንደበት እንዲወጣ አልፈልግም። ይህንንም የነገርኩህ የምወደው ጓደኛዬ ስለሆንክ። በጣም ጥሩ። እንግዲህ አንተ የሚሻለን ታውቃለህ። ለአንተ ደስ ብሎኛል። አመሰግናለሁ። እኔ እያለሁ ማያችን የማትረባ አንተ አትወስዳት። እሷ ለእኔና ለእኔ ብቻ ነው የምትሆነው። ማርቲ እንዴት ነሽ? እባክህ እሱ አንተ የሚመለከት ጉዳይ አይደለም። ቆይ ለምንድን ነው እንደዚህ አመነጫጭቅሽ የምታወሪኝ? የተፈጠረ ችግር አለ? አሁን መናገር የፈለግከውን ነገር ቶሎ ተናገር እሺ። እቸኩላለሁ። ትዕግስት ስደውል ስልኬንም አታነሳልኝም። የተፈጠረ አዲስ ነገር አለ እንዴ? በአካልም ለማግኘት ሞከርኩኝ፣ ያገኘኋት አይደል። ሰማኛለህ ካሌብ፣ ትዕግስት ከትናንት ወዲያ ነው አግብታ ወደ አሜሪካ ሄደች። ምን? አዎ አዝናለሁ። እንግዲህ እሷ እዚህ የለችም። መልካም ቀን።